ነው። ሙሽሪት ሙሽራዋን በናፍቆት እንደምትጠባበቅ ሁሉ ሙሽሪት ቤተክርስቲያን ሙሽራዋ ክርስቶስን በናፍቆት ትጠባበቀዋለች። ምጽአት ደግሞ ለቤተክርስቲያን የሰርግዋ ቀን ነው። ይመጣል። ምን ሰራችሁ ብሎ ሊጠይቀን ይመጣል። ወገኖቼ ሊሰበስበን ይመጣል። ቆጥሮ የሰጠንን ቆጥሮ ሊቀበለን ይመጣል። ደሞዛችን ሊከፍለን ይመጣል። ለቅዱሳን የድካም ዋጋቸውን ሊከፍል ይመጣል። ሲመጣ ከህሊናችን ውጪ ማንም የማያውቅ አሰራችን ይፋ ትሆናለች። ጌታ ሲመጣ ጥጋ ጥጉን ይዘን በመጋረጃ ተከልለን ጨለማውን ተገና አድርገን የሰራነው ሁሉ ግልጽ ይሆናል። ጌታ ሲመጣ ታሪካችን በጻድቃን በሰማዕታት ፊት ይነበባል። መቃብር መውረዱንና መሞቱን የማያስብ ሰው ሰነፍ ነው። እሞታለሁ ብሎ ድር የሚገባ ሰው አለ። እሞታለሁ ብሎ ንስሐ የሚገባ ስንቱ ነው። ሙቼ በዚህ ቦታ ላይ ቅበሩ የሚል ሰው አለ። ሙቼ ነፍሴ ትገባለች ብሎ የሚያስብ ሰው ስንቱ ነው። ስለዚህ የእያንዳንዳችን ምጽአት ሞታችን መሆኑን አውቀን ራሳችን ለንስሐ እናዘጋጅ። እንባ ይፈሳል፣ የማይጠቅም እንባ ነው። እንባ እንደ ክረምት ጎርፍ ይወርዳል፣ የማይጠቅም እንባ ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ እናት ለልጇ ለውጥ ሁኜ እኔ ሲኦል ልግባ ልጄ ገነት ትግባ ትላለች። ግን ያ መተሳሰብ ያን ጊዜ አይጠቅምም። መተሳሰብ ዛሬ ነው። መረዳዳት ዛሬ ነው። በፍቅር መኖር ዛሬ ያነብ ፈጣሪ በእንተ ዘልሃኮት ዲሁ ፈጣሪ ሳይቀር ስለጆቹ ስራ ያለቅሳል ነው የሚለው። ከማልቀስማ ለምን ይቅር አይልም ካላችሁ ሩሩ ስለሆነ ያለቅሳል። እውነተኛ ፈራጅ ስለሆነ ደግሞ እውነተኛውን ፍርድ ይሰጣል ማለት ጌታ። ስለዚህ አሽቀንና ሰዓት ማወቅ የሚችል የለም ብሎ ከነገረን አሁን ውዥንብር የሚፈጥሩ ሽብር የሚፈጥሩ ሰዎችን እናያለን። ጌታ ሊመጣ ነው፣ ዓለም ልታልፍ ነው፣ ሰማይ ሊናድ ነው፣ መሬት ልትገለበጥ ነው እያሉ የውሸት ትንቢት እየተናገሩ ህዝቡን ግራ የሚያጋቡ ሰዎችን እያየን ነው። በጣም ደግሞ ቤተክርስቲያኒቱ የምትጠብቀው የጌታን መምጣት እንጂ የቴዎድሮስን መምጣት አይደለም። እኛ ተደራጅተን ምን ጠብቀው ቴዎድሮስ የለም። ቤተክርስቲያኒቱ ሙሽሪት ቤተክርስቲያን ሙሽራዋ ክርስቶስን ነው የምትጠብቀው። ይሄንን ተረዱ። ስለዚህ ኢየሱስ ክርስቶስ አማላጅ አይደለም የምንለው እግዚአብሔር ስለሆነ ነው። አማላጅ አይደለም የምንለው የባህሪ አምላክ ስለሆነ ነው። አማላጅ አይደለም የምንለው ፈራጅ ስለሆነ ነው። አማላጅ አይደለም የምንለው ፈጣሪ ስለሆነ ነው። አማላጅ አይደለም የምንለው የህይወት ባለቤት ስለሆነ ነው። አማላጅ አይደለም የምንለው ሁሉ በእርሱ ስለሆነ ነው። ኢየሱስ ክርስቶስ ለፍርድ ሲመጣ ያ የፍርድ ቀን ለኛ የፍርድ ቤት የቀጠሮ ቀናችን ነው። ስለዚህ የፍርድ ቤት ቀጠሮ እንዳለው አይነት ሰው ሆነን ራሳችንን እናዘጋጅ። መዘጋጀት ምንድነው? የነፍስ ስንቅ መቋጠር ነው። ንስሐ መግባት ነው። ስጋው ደግሞ መቀበል ነው። በጸና ሃይማኖት በቀና ምግባር መኖር ታችሁ ኑሩ ተብሏል። ዛሬ የዝግጅት ቀን አይደለም። በነገራችን ላይ ክርስቲያኖች ምጽአት የዝግጅት ቀን አይደለም። ዝግጅት ቀድሞ ነው። ዛሬ የፍርድ ቀን ነው። ስለዚህ ቀድሞ መዘጋጀት ያስፈልጋል። በምድር ላይ ምህረት ያላደረገ በሰማይ ምህረት የሚያደርግለት የለም። ስለዚህ ምህረት እንዲያደርግልን ፈጣሪ ከፍርድ ለመዳን እንድንችል ምጽዋት ላይ ስራ እንስራ። ድሆችን እናስብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች የመብርሃን ባለሟሎች የቅዱሳን ወዳጆች እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ነገ ቅዳሴ ላይ የሚሰበከውን የደብረ ዘይትን ምስባክ አንስተን እግዚአብሔር በረዳን መጠን ለተወሰኑ ደቂቃዎች እንነጋገራለን። እግዚአብሔር ሰጋደ ይመጽእ ወአምላክነ ያረምም እሳት ይነድድ ቅድሜሁ። እግዚአብሔር በግልጥ ይመጣል፣ አምላካችን ዝም አይልም፣ እሳትም በፊቱ ይነዳል። መዝሙር 49 ቁጥር 2 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ደብረ ዘይት ቤተክርስቲያን ጌታ ይመጣል ብላ የምታስብበት ድንቅ ዕለት ነው። የኛ ቤተክርስቲያን የቀረላት ብቸኛ ተስፋ የኢየሱስ ክርስቶስ መምጣት ነው። ከጽንሱ እስከ ዕርገቱ የማዳኑ ሥራ ተከናውኗል። አሁን ለቤተክርስቲያን የቀረላት ብቸኛ ተስፋዋ የኢየሱስ ክርስቶስ መምጣት ነው። ሙሽሪት ሙሽራዋን በናፍቆት እንደምትጠባበቅ ሁሉ ሙሽሪት ቤተክርስቲያን ሙሽራዋ ክርስቶስን በናፍቆት ትጠባበቀዋለች። ምጽአት ደግሞ ለቤተክርስቲያን የሰርግዋ ቀን ነው ማለት ነው። በሰርግ ደግሞ ደስታ እንጂ ሐዘን የለም ወገኖቼ። ምጽአት ያስደስታል። ብዙ ጊዜ ስለ ምጽአት ሲነገር ሰዎች ይፈራሉ፣ ይደነግጣሉ። የጌታ መምጣት ያስደስታል እንጂ ሊያስፈራ አይገባም ወገኖቼ። ይህንን መረዳት መቻል አለብን። ምጽአት ስራችን ቶሎ ቶሎ ሰርተን እንድንጨርስ ማሳሰቢያ እንጂ ማስፈራሪያ አይደለም። ለምሳሌ አንድ ነገር ልንገራችሁ። ነገ ጉዞ ያለበት ሰው አንድ ወር የማይጨርሰውን ስራ
በግማሽ ቀን ሰርቶ ሊጨርስ ይችላል። እንዴት እንደሚስተካከል ልነግራቸው አልችልም። በአንድ ቀን ወይም በግማሽ ቀን ሰርቶ የሚጨርስ ነገ ጉዞ እንዳለበት ስለሚያውቅ ነው። ለካስ ስራችን ቶሎ ቶሎ ሰርተን የማንጨርሰው እያንዳንዷን ቀን እንደ መጨረሻ ቀናችን አድርገን ስለማንቆጥራት ነው። እና ምጽአት ማሳሰቢያ እንጂ ማስፈራሪያ አይደለም። ምጽአት የሰማይና የምድር መደበላለቅ አይደለም። ምጽአት ማለት የኛና የጌታ ፊት ለፊት መገናኘት ማለት ነው። የግል ምጽአት አለ፣ የጋራ ምጽአት አለ። የግል ምጽአት ለተሞታችን ነው። የጋራ ምጽአት ደግሞ እኛና ጌታ ፊት ለፊት የምንገናኝበት ነው። ወገኖቼ ይህንን መረዳት ይገባል። በእርግጥ ምጽአት በጎ ለሰሩ ሰዎች የድካም ዋጋቸውን የሚቀበሉበት ዕለት ስለሆነ ይደሰታሉ። መልካም ላልሰሩ ሰዎች ደግሞ አስፈሪ ነው። ለምን? ያለ ሥራ በጌታ ፊት መቆም ያስፈራልና። ያዕቆብ ዘስሩግ እንደነገረን አንሰ ፈር ሰለስተ ግብራተ፣ እኔ 3 ነገሮችን እፈራለሁ አለ። ቀዳሚ ጸአተ ነፍስም ሥጋ፣ መጀመሪያ የነፍሴ ከሥጋ የመለየት፣ በቀጥታም ይሁን በተዘዋዋሪ የሰበሰብኩትን ንብረት የማጣበት ቀን ያስፈራኛል። የጓጓሁለትን ዓለም የምንነጠቅበት ቀን ያስደነግጠኛል። ወካልታ ቀዊም ቅድመ ፈጣሪ፣ ሁለተኛው ቀሚሱ እሳት ነው፣ መጎናጸፊያው እሳት ነው። መንበሩ በእሳት ክልል፣ ዙሪያውን በእሳት ያጠረ ጌታ በሱ ፊት ያለ ሥራ መቆም ያስፈራኛል አለ። እውነት ነው። በአንድ ባለስልጣን ፊት እንኳን ስንቆም ደፋር የነበረው ፈሪ ይሆናል። አንደበተ ርቱዕ የነበረው መንተባተብ ይጀምራል። ወሳልስታ ጸአተ ፍትላይሌ፣ ሶስተኛው ደግሞ የቃሉን ፍርድ መስማት እኔን ያስፈራኛል። ሲኦል ሂድ ይበለኝ፣ ገነት ሂድ ይበለኝ፣ ወደ እኔና ይበለኝ፣ ከኔ ወግድ ይበለኝ። እነዚህ 3 ነገሮች እኔን ያስፈሩኛል አለ። ቅዱሳን እነዚህ 3 ነገሮች ትዝ እያላቸው ነው ዘመናቸውን በተጋድሎ ያሳለፉት። ነፍሳቸው ከስጋቸው የምትለይበት ቀን፣ በጌታ ፊት የሚቆሙበት ቀን፣ ፍርዱን የሚሰሙበት ቀን ትዝ እያላቸው ነው ዘመናቸውን በመከራ ያሳለፉት። ሰማዕታት ከነደደ እሳት ከተሳለ ስለት ገብተው ደማቸውን ያፈሰሱት በጌታ ፊት የሚቆሙበት ቀን ትዝ እያላቸው ነው። ጻድቃን የላመ የጣመ ከመቅመስ የሞቀ የደመቀ ከመልበስ ተከልክለው ፍላጎታቸውን አሸንፈው ራሳቸውን ገዝተው ምኞታቸውን ተቆጣጥረው በረሃ ገብተው የኖሩት በጌታ ፊት የሚቆሙበት ቀን ትዝ እያላቸው ነው። እኛም አቅማችን በፈቀደልን መጠን ስራ የምንሰራው ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ማታ በሰርክ ጉባኤ ተገንተን እግዚአብሔርን ደጅ የምንጠናው አቅማችን በፈቀደልን መጠን መልካም ስራ ሁሉ የምንሰራው በጌታ ፊት የምንቆምበት ቀን ትዝ እያለን ነው። ምጽአትን ረስቶ ክርስትና ብሎ ነገር አይታሰብም ወገኖቼ። ስለዚህ የጌታ መምጣት በጎ ለሰሩ ሰዎች ያስደስታል፣ መልካም ላልሰሩ ሰዎች ደግሞ ሊያስፈራ ይችላል። ጌታ ይመጣል። ምን ሰራችሁ ብሎ ሊጠይቀን ይመጣል ወገኖቼ። ሊሰበስበን ይመጣል። ቆጥሮ የሰጠንን ቆጥሮ ሊቀበለን ይመጣል። ደሞዛችን ሊከፍለን ይመጣል። ለቅዱሳን የድካም ዋጋቸውን ሊከፍል ይመጣል። ትንሣኤ ሙታንን ሊያደርግ ይመጣል። በክብር ሊገለጥ ይመጣል። አመፀኞቹን ሊቀጣ ይመጣል። ጌታ ሲመጣ የመጨረሻዋን የፍርድ ቃል እንሰማለን። ጌታ ሲመጣ የሞትና የሕይወትን ቃል እናደምጣለን። ጌታ ሲመጣ ከህሊናችን ውጪ ማንም የማያውቅ አሰራችን ይፋ ትሆናለች። ጌታ ሲመጣ ጥጋጥጉን ይዘን በመጋረጃ ተከልለን ጨለማውን ተገና አድርገን የሰራነው ሁሉ ግልጽ ይሆናል። ጌታ ሲመጣ ታሪካችን በጻድቃን በሰማዕታት ፊት ይነበባል። ክርስቲያኖች ጌታ ቢመጣ ይሻላል ቢቆይ ይሻላል? መቼም በዚህ አንድ አይነት መልስ እንደማላገኝ እኔም አምናለሁኝ። እንኳንኛ መጽሐፍቱን በራሱ በዚህ ይለያያሉ። ቅዱስ ጳውሎስ እፈቱ ሰፍልጥም ዝንቱ ዓለም አለ። እኔ ከዚህ ዓለም መለየት እፈልጋለሁ፣ ያ ይመጣልና አለ። የናፈቅነው ጌታ ይመጣልና ቶሎ ከዚህ ዓለም መለየት እፈልጋለሁ አለ። ቅዱስ ዳዊት ደግሞ ይትሰደኒ በመንፈቅ ዓመቴ፣ እንዲያው በቅጡ አልሆንኩምና በኩሌታ እድሜዬ አትውሰደኝ አለ። ስለዚህ እንኳንኛ መጽሐፍትም አይስማሙም ነው እና ጌታ ቢመጣ ይሻላል እንዲያው ቢቆይ ይሻላል? ወገኖቼ ያቆየናል እኮ ችግር የለበትም። ግን የቆየንበትን ዘመን ስራ እንሰራበታለን ወይ ነው? ከኃጢአት ስራ እንላቀቅበታለን ወይ? ንስሐ እንገባበታለን ወይ ነው? ትልቁ ችግሩ እዚህ ጋር እኮ ነው ወገኖቼ። እሱማ ያቆየናል እኮ እንኳን እኛን ሌሎችንም ያቆያቸዋል። በስሙ ያመን የተጠመቅን ስጋውን የበላን ደሙን የጠጣን ይቅርና ሌሎችም እየኖሩ ነው። ግን ስራ እንሰራበታለን ወይ?
እባካችሁ በጊዜያችን እንጠቀምበት፣ በእድሜያችን እንወቅበት። እድሜ ብድር ነው። ብድር አያኮራም፣ ብድር አያመጻድቅም። የተበደረ ሰው ብድሩን ለተበደረበት ዓላማ ያውለዋል እንጂ አያባክነውም። ክርስቲያን የተሰጠውን እድሜ ለኃጢአት የሚያውለው ከሆነ እድሜ አባካኝ ይባላል። እድሜያችን በከንቱ እንዳናባክን መድኃኔዓለም ሁላችንንም ይርዳን ወገኖቼ። አንድ ነገር ግን ልንገራችሁ፣ ጌታ ቢፈጥንም ቢዘገይም እሱን ለባለቤቱን ተወውና የእያንዳንዳችን ምጽአት ሞታችን መሆኑን አውቀን ራሳችን ለንስሐ እናዘጋጅ። ሞትን መርሳት ስንፍና ነው። አብዱቱ ዘሄሊ ካላ ዘንበለ መቃብሩ ይላል። መቃብር መውረዱንና መሞቱን የማያስብ ሰው ሰነፍ ነው። እሞታለሁ ብሎ ድር የሚገባ ሰው አለ። እሞታለሁ ብሎ ንስሐ የሚገባ ስንቱ ነው? ሙቼ በዚህ ቦታ ላይ ቅበሩ የሚል ሰው አለ። ሙቼ ነፍሴ ትገባለች ብሎ የሚያስብ ሰው ስንቱ ነው? ስለዚህ የእያንዳንዳችን ምጽአት ሞታችን መሆኑን አውቀን ራሳችን ለንስሐ እናዘጋጅ። እግዚአብሔር እሰጋሃደ ይመጽእ፣ እግዚአብሔር ግልጥ ሆኖ ይመጣል። ይመጣል የሚለውን እስኪ 4-5 ነገሮች አንስተን እንነጋገር። አንደኛ የኛ ቤተ ክርስቲያን የክርስቶስን መምጣት በሁለት ክፍላ ታስተምራለች። ቀዳማይ ምጽአት፣ ዳህራይ ምጽአት። የመጀመሪያው አመጣጥ፣ የኋለኛው አመጣጥ። የመጀመሪያው አመጣጥ የሰው ልጅ ከወደቀበት ቦታ ለማንሳት ወደ ቀደመ ክብሩ ለመመለስ ስለ ጽድቅ ለማስተማር ነው። ሁለተኛው አመጣጥ ደግሞ ለፍርድ ነው። የመጀመሪያው አመጣጥ ለንስሐ ግቡ ለማለት ነው። ሁለተኛው አመጣጥ ደግሞ በጎ ካልሰራን ከኔ ወግዱ ለማለት ነው። የመጀመሪያው አመጣጥ በትሕትና ነው። ልዑል ባህሪውን ዝቅ አድርጎ መጣ። ላይን በማይመች ስፍራ ተወለደ። ከጽርሐ አርያም ይልቅ በረትን መረጠ። በባሪያው በዮሐንስ እጅ ተጠመቀ። የደቀ መዛሙርቱን እግር ጎንበስ ብሎ አጠበ። መስቀል ላይ ዋለ። ወገኖቼ ይህ በትሕትና አመጣጡን ይነግረናል። ሁለተኛው አመጣጥ ደግሞ በልልና በሚያስፈራ ግርማ ነው። ወገኖቼ ዛሬም ይመጣል። ትናንትና በኩነት መጣ፣ ሰው ሆኖ ስጋ ለብሶ መጣ። ዛሬም በረድኤት ይመጣል። ነገ ደግሞ ግልጥ ሆኖ ይመጣል። በስውር አይደለም። ነገ ግልጥ ሆኖ ይመጣል። ወይ መጽእ በደመና ሰማይ ይላል የዮሐንስ ራእይ ምዕራፍ 1። በደመና ይመጣል ይላል። ደመና የባህሪ ክብሩ ነው። ወትሬዮ ኩሉ ዓይን፣ ፍጥረት ሁሉ ይመለከተዋል። ያን ጊዜ የወጉት ሁሉ ያዩታል። አይሁድ ሳይቀር ያምኑበታል። ግን ያን ጊዜ ማመናቸው አይጠቅማቸውም። ያን ጊዜ ያዕቆብ ዘስሩግ እንደነገረን እንባ ይፈሳል። የማይጠቅም እንባ ነው። እንባ እንደ ክረምት ጎርፍ ይወርዳል። የማይጠቅም እንባ ነው። ያን ጊዜ ፍጅት ይሆናል። የማይጠቅም ፍጅት ነው። ያን ጊዜ እናት ለልጇ ለውጥ ሁኜ እኔ ሲኦል ልግባ ልጄ ገነት ትግባ ትላለች። ግን ያ መተሳሰብ ያን ጊዜ አይጠቅምም። መተሳሰብ ዛሬ ነው። መረዳዳት ዛሬ ነው። በፍቅር መኖር ዛሬ ነው። አንዱ ሌላውን መሰብ ዛሬ ነው። እስከ ለሊሁ ያነብ ፈጣሪ በእንተ ዘልሃኮት እዴሁ፣ ፈጣሪ ሳይቀር ስለ እጆቹ ስራ ያለቅሳል ነው የሚለው። ከማልቀስማ ለምን ይቅር አይልም ካላችሁ ሩሩ ስለሆነ ያለቅሳል። እውነተኛ ፈራጅ ስለሆነ ደግሞ እውነተኛውን ፍርድ ይሰጣል ማለት ነው ወገኖቼ። ስለዚህ ያን ጊዜ ግልጥ ሆኖ ይመጣል እያልኳችሁ ነው። እና አመጣጡ በሁለት ይከፈላል ነው። ሁለተኛው ይመጣል ነው ያለ። ሊመጣ ይችላል፣ ይመጣ ይሆናል አላለም ዳዊት። ይመጣል አለ። እርግጠኛ ሆኖ ተናገረ። መምጣቱ የተረጋገጠ ነው ማለት ነው። ሶስተኛ ይመጣል ማለት እግዚአብሔር ከየት ወደ የት ነው የሚመጣው ወገኖቼ? ከየት ወደ የት ነው እግዚአብሔር የሚመጣው? በእውነት እኔ ወደ እናንተ ልመጣ እችላለሁ፣ እናንተ ወደ እኔ ልትመጡ ትችላላችሁ። እግዚአብሔር ይመጣል ሲባል ያልነበረበት ስፍራ አለ እንዴ? እግዚአብሔር እኮ ሙሉ በኩለሄ ነው። በዓለሙ ሙሉ ነው። ዓለምን ይወስነዋል እንጂ ዓለሙ እሱን አይወስነውም። ይመጣል ማለት ግን ይታያል፣ ይገለጣል ማለት ነው። በባህሪ መለኮቱ መምጣት መሄድ አይስማማውም። ሁለተኛ ይመጣል የሚለው በለበሰው ስጋ ከሆነ ያስኬዳል። መምጣት፣ መሄድ፣ መቆም፣ መቀመጥ፣ መመላለስ ሰው መሆኑን የሚያሳዩ ግሶች ናቸውና ማለት ነው። ስለዚህ ይመጣል ማለት ይገለጣል፣ ይታያል፣ ይፈርዳል እንደ ማለት ነው። ሶስተኛው ይህ ነው። አራተኛው ይመጣል የሚለው በሥራ መገለጥን ያሳያል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ እውነተኛው ብርሃን ወደ ዓለም ይመጣ ነበረ ይላል። ገና ሳይመጣ ማለት ነው። ስለዚህ ይመጣ ነበረ የሚለው በሥራ ይመጣ ነበረ፣ ሥራ ይሰራ ነበረ ማለት ነው። ትንቢት ያናግር ነበረ፣ ሱባኤ ያስቆጥር ነበረ፣ ካህናቱን እያስነሳ፣ ነቢያትን እያስነሳ፣ ነገስታቱን እያስነሳ ሥራ ይሰራ ነበረ። ሌላ ግልጽ የሚያደርግላቸው አንድ ቃል ልጥቀስላችሁ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 10 እግዚአብሔር ወደ አብርሃም እንደመጣ ይናገራልና ሳራ እንደምትወልድ ተነገራት።
ግን እግዚአብሔር ምን አለ? አመ ከመዮም መጽሐቤከ እንደ ዛሬዋ ቀን የዛሬ ዓመት እመጣለሁ፣ ሳራ ጸንሳ ወንድ ልጅ ትወልዳለች ተብሎ ተነገረው። እግዚአብሔር ግን ሁለተኛ እንደመጣ መጽሐፍ ቅዱስ አይነግረንም። ሁለተኛ እመጣለሁ ነው ያለው። በኦሪት ዘፍጥረት ምዕራፍ 21 ላይ ግን እንደተናገረው ሳራን አሰበ፣ ሳራም ጸነሰች፣ ወንድ ልጅ ወለደች ይላል። እንደተናገረው ማለት ምን ማለት ነው? እመጣለሁ ብሎ እንደተናገረው ሲመጣ እናየውም። ለካስ መምጣቱ በስራ ነበረ ማለት ነው። ስራው ምንድነው? ሳራ ጸነሰች፣ ወንድ ልጅም ወለደች ማለት ነው። ይመጣል ማለት በስራ መገለጡን ያሳያል። ሌላው ይመጣል የሚለው የነብዩን እርግጠኝነት ያሳያል። ነብዩ እርግጠኛ ሆኖ ይመጣል አለ። የተናገረው ትንቢት መክኖ አልቀረም። እውነተኛ ነቢያት የተናገሩት ትንቢት ይፈጸምላቸዋል። ወገኖቼ እውነተኛ ነቢያት ከሐሰተኛ ነቢያት የሚለዩት በሶስት መንገድ ነው። አንደኛ ከእግዚአብሔር ይላካሉ። ሁለተኛ የተናገሩት ትንቢት አንደኛ ከእግዚአብሔር ይላካሉ። ሁለተኛ የተላኩበትን ጉዳይ ሳይጨምሩ ሳይቀንሱ ይናገራሉ። ሶስተኛ የተናገሩት ትንቢት ይፈጸምላቸዋል። አሁን ዳዊት ይመጣል አለ፣ መጣ እግዚአብሔር ማለት ነው። ለመጀመሪያው አመጣጡም ለኋለኛው አመጣጡም የተናገረው ኃይለ ቃል ነው። በመዝሙር 46 ቁጥር 5 ላይ እግዚአብሔር በመለከት ድምፅ አረገ አለ። በዘመኑ እንደነበሩ አይነት ሰዎች ሆኖ ክርስቶስ ሲያርግ እኮ ዳዊት አልነበረም፣ ግን እርግጠኛ ሆኖ አረገ አለ። ያርጋል እንኳን አላለም። የተናገረው ግን ትንቢት ተፈጸመ። ይመጣል አለ፣ የተናገረው ትንቢት ተፈጸመ። እውነተኛ ነቢያት የተናገሩት ትንቢት ይፈጸምላቸዋል። በዘመናችን የውሸት ነቢያት፣ የመንደር ነቢያት፣ የቻናል ነቢያት ምድራችን እንዳሸን ፈልተውባታል። ብዙ የውሸት ትንቢት ይናገራሉ። ከእግዚአብሔር ስላልተላኩ ግን የተናገሩት ትንቢት አይፈጸምላቸውም። ወደዚህ አልገባውም። ባለፈው ተነጋግረናል። እግዚአብሔርስ ገሃደ ይመጽእ፣ እግዚአብሔር ግልጥ ሆኖ ይመጣል። አሁን መቼ ነው የሚመጣው የሚለውን ደግሞ እንይ። የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ስለዚያች ቀንና ሰዓት ከአባት በስተቀር ልጅም ቢሆን የሰማይ መላእክትም ቢሆኑ አያውቋትም ይላል። አያችሁ፣ ባለቤቱ ነው የነገረን። ይህ ስለዚያች ቀንና ሰዓት ጌታ ስለሚመጣባት ቀንና ሰዓት ከአባት በቀር ከአብ በቀር ልጅም ቢሆን አያውቃትም ማለት ደቂቀ አዳም አያውቋትም፣ መላእክትም አያውቋትም ማለት ነው። አሁን አንዳንዶቹ እዚህ ላይ ምን ይላሉ? ልጅም ቢሆን አያውቃትም ሲል ወልድ አያውቃትም፣ ስለዚህ ሎቱ ስብሐት ወልድ ከአብ ያንሳል ፍጡር ነው ይላሉ። ልጅ አያውቃትም የተባለ ግን ልጅ የተባለ ደቂቀ አዳም ናቸው። በሌላ አነጋገር በሊቃውንቱ አመስጥሮ ደግሞ ከአባት በቀር ልጅ አያውቃትም ማለት ይህ ዓለም በአብ ልብ ታሰበ፣ በወልድ ቃልነት ደግሞ ተፈጠረ። ወልድ አያውቃትም ማለት በማሳለፍ አያውቃትም፣ እለፊ ጥፊ አላላትም ማለት ነው እንጂ በአብና በመንፈስ ቅዱስ መካከል ልዩነት ለመፍጠር ተፈልጎ አይደለም። እኔና አብ አንድ ነን ብሎ ክርስቶስ አስተምሮ የለ እንዴ? ስለዚህ በአብና በወልድ መካከል ልዩነት የለም። ስለዚያች ቀንና ሰዓት ከአባት በስተቀር ደቂቀ አዳም መላእክትም ቢሆኑ አያውቋትም ተብሏል። የተዋህዶ ልጆች 10 ይሁን 11 አይታወቅም። ዘመኑ ዘመነ ዮሐንስ፣ ወርሁ ወርሃ መጋቢት፣ ዕለቱ ዕለተ እሑድ፣ ሰዓቱ መንፈቀ ሌሊት ብለዋን አባቶቻችን። ግን ብዙ ወርሃ መጋቢት፣ ብዙ ዕለተ ዮሐንስ፣ ብዙ ደብረ ዘይት፣ ብዙ ዕለተ ሰንበት ስላለ ያችን ቀን ማወቅ አይቻልም። ታዲያ ጌታ ስለዚያች ቀንና ሰዓት ማወቅ የሚችል የለም ብሎ ከነገረን አሁን ውዥንብር የሚፈጥሩ ሽብር የሚፈጥሩ ሰዎችን እናያለን። ጌታ ሊመጣ ነው፣ ዓለም ልታልፍ ነው፣ ሰማይ ሊናድ ነው፣ መሬት ልትገለበጥ ነው እያሉ የውሸት ትንቢት እየተናገሩ ህዝቡን ግራ የሚያጋቡ ሰዎችን እያየን ነው። እንዲያውም ዘንድሮ በቃ ደብረ ዘይት በ29 ከዋለ ዓለም ያልፋል ብለው የሚናገሩ ሰዎች አሉ። እጅግ ያሳዝናል። በእውነት እጅግ ያሳዝናል። እንዲህ አይነት ሰዎች አሉ። አንድ ነገር ልንገራችሁ ክርስቲያኖች፣ ይሄ ጌታ ይመጣል እንዲህ ሊሆን ነው ዓለም ልታልፍ ነው ለሚሉ ሰዎች ሁለት ነገር ልንገራችሁ። አንደኛ ኢየሱስ ክርስቶስ እድሜ ለአባቶቻችን ወገኖች፣ እድሜ ለአባቶቻችን ክብር ምስጋና ይደረሳቸውና ምን አሉን ባቡሻክር? ጌታ የሚመጣው 8000 ዓመት ሊሞላው 20 ዓመት ሲቀረው ነው። ልብ በሉ፣ ጌታ የሚመጣው 8000 ዓመት ሊሞላው 20 ዓመት ሲቀረው ነው። አሁን ዓለም ከተፈጠረ ዘመን ከተቆጠረ 7516 ዓመት ነው። ያንን ማሰብ ነው እንግዲህ። ሁለተኛው ጌታ በሕይወተ ሥጋ እያለ የሰው ልጅ አይመጣም። ሁላችንንም በመቃብር ሳለን ነው የሚመጣው። እነዚህ ሐሰተኞችን በእነዚህ በሁለቱ ቃላት ማሳፈር ይቻላል ወገኖች። ባለፈው ኤልያስ ሊመጣ ነው፣ ኤልያስ መጥቷል፣ ዓለም ልታልፍ ነው ተባለ። የቱ ጋር ነው የሚገኘው ሲባል 4 ኪሎ።
ታዲያ ለምን አይታይም ሲባል አይ ለበቁ ቅዱሳን ካልሆነ ለማንም አይታይም። ምን ሊሰራ ነው የመጣው? የኢትዮጵያን ትንሣኤ ሊያረጋግጥ አሉ። ማህበረ ሥላሴ ዘደቂቀ ኤልያስ የሚል የጽዋ ማህበር ተመሰረተ። አሁን እንግዲህ አድራሻቸው የጠፋ ይመስላል። ከየት እንደሆነ አይታወቁም ያሉበት ሁሉ ማለት ነው። በጣም አሳዛኝ ነገር ነው። እንዲያውም መስራቹ በቤተ ክርስቲያኒቱ መገናኛ ብዙሃን ቴሌቪዥን ቀርቦ የሰራው ስህተት ነበረ፣ ምን እንደነካ ያላውቅም ብሎ ቃለ መጠይቅ ሲደረግለት ሰምቻለሁ። እንዲህ ይመጣል ብለው ግራም ያጋቡ ሰዎች አሉ። እንዲያው በፕሮቴስታንቱ ዓለም ያለውን ተውትና በእኛ ብቻ ይመጣል ብለው ውሸት ሽብር የሚፈጥሩ ሰዎች አሉ። አሁን ደግሞ ኢትዮጵያ የዓለም ብርሃን የሚባል ስውት ማህበር አለ። በጣም የሚያሳዝን ማለት ነው። ጌታ ይመጣል እንዲህ ሊሆን ነው እያለ ግራም ያጋባ በጣም በሚያሳዝን መልኩ ይሄ ማህበር ሲኖዶስ ተወግዟል፣ ክህነት ረክሷል ብሎ የሚያምን ማህበር ነው። አንድ ነገር ልንገራችሁ የተዋህዶ ልጆች፣ ክህነት ረክሷል ከተባለ አደገኛ ክህደት ውስጥ ነው እምንገባው። ወደር የማይገኝለት ምንፍቅና ነው። በቤተ ክርስቲያን 7 ምስጢራት አሉ። 6ቱ የሚፈጸሙት በክህነት ነው። ክህነት ከሌለ 6ቱ ምስጢራት አይኖሩም ማለት ነው። ምስጢራት ከሌሉ ደግሞ ተቋም አያስፈልግም ማለት ነው። ተቋም ከሌለ ከባድ ነው። ስለዚህ ህዝቡን ከተቋም ማራቅ ከምስጢራት ማውጣት ነው አላማው። ይህንን ልትረዱ ይገባል ወገኖቼ። ቴዎድሮስ ሊመጣ ነው። 24 ሁናችሁ ተደራጁ፣ የጽዋ ማህበር ጠጡ፣ የኢትዮጵያ ባንዲራ ያለበት መታወቂያ የያዘ ከመቅሰፍት ይድናል እያሉ ነው የሚሰብኩ። እንዴ መታወቂያ የያዘ ከፖሊስ ሊድን ይችላል እንዴ? መታወቂያ ከመቅሰፍት ማምለጥ የሚችለው መታወቂያ የያዘ አይደለም፣ ንስሐ የገባ ስጋው ደሙ የተቀበለ ነው። ቴዎድሮስ ይመጣል የሚሉን ሰዎች አሉ። መልካም ነው። በአንዳንድ ድርሳናት ላይ ገድላት ላይ ቴዎድሮስ እንደሚመጣ ተጽፏል። አልፎም ሊሆን ይችላል፣ ሊመጣም ይችላል። ከመጣም እሰየው ነው፣ የመከራው ዘመን ይቀልልናል። ካልመጣም ደግሞ ቤተክርስቲያኒቱ የምትጠብቀው የጌታን መምጣት እንጂ የቴዎድሮስን መምጣት አይደለም። እኛ ተደራጅተን የምንጠብቀው ቴዎድሮስ የለም። ቤተክርስቲያኒቱ ሙሽሪት ቤተክርስቲያን ሙሽራዋ ክርስቶስን ነው የምትጠብቀው። ይህንን ተረዱልን ወገኖቼ፣ የተዋህዶ ልጆች። በጣም የሚያሳዝን ዘመን ላይ እኮ ነው ያለ ነው። እንዲያው ትውልዱ ጎጠኛ ዘረኛ መሆኑን ደግሞ ስለሚያውቁ በማህበር ከፋፍለውታል። እና ይሄ ጎጃም ላይ ያለው የጽዋ ማህበር ትውልዱ ዘረኛ ስለሆነ ከፋፋይ ስለሆነ ልቡን ለማንጠልጠል ጎጃም ላይ ያለው የጽዋ ማህበር ቴዎድሮስ የሚወጣው አዳማ ላይ ነው ይላል። ጎንደር ላይ ያለው የጽዋ ማህበር ሰሜን ተራራ ነው ይላል። ወሎ ላይ ያለው ደግሞ አቡነ አሮን ገዳም ነው ይላል። ሸዋ ላይ ያለው ማህበር ደግሞ ቴዎድሮስ የሚነሳው የሚወጣው ከየረር ነው ይላል። ያሳዝናል። ትውልዱ ዘረኛ መሆኑን ስለሚያውቁት ተገማች ሊሆኑ የሚችሉ ነገሮች እንደ ትንቢት አድርገው ይናገራሉ። አንድ ነገር ልንገራችሁ። በዚህ ዓመት ዝናብ ከሌለ በቀጣይ ዓመት ድርቅ ይሆናል ለማለት ትንቢት ተናጋሪ መሆን አይጠበቅብኝም። ዘንድሮ ሰላም ከሌለ በቀጣይ ዓመት ጦርነት ይሆናል ብሎ ለመናገር ትንቢት ተናጋሪ መሆን አይጠበቅብንም። ስለዚህ የህዝቡን ስስብልት እያዩ ድራማ የሚሰሩ ቢዝነስ የሚሰሩ ሰዎችን የምናይበት ዘመን ላይ ደርሰናል። ህዝቡ ብሶት ላይ ስቃይ ላይ ሮሮ ላይ ስላለ ያንን የህዝቡን ስቃይ ያዩና እንደ ምቹ አጋጣሚ በመጠቀም ህዝቡ ላይ ድራማ የሚሰሩ ከንቶች የተነሱበት ዘመን ነው። ስለዚህ ክርስቶስ መቼ እንደሚመጣ አልነገረንም። ስለዚያች ቀንና ሰዓት ከአባት በስተቀር መላእክትም ደቂቀ አዳም አያውቋትም ከተባለ ዛሬ ይህ ስሁት ማህበር ሆነ አንዳንድ ከንቶች ክርስቶስ በዚህ ቀን ሊመጣ ነው እያሉ ግራም ያጋቡት ከየት የመነጨ ነው እያልኳችሁ ነው። ባይሆን ኢየሱስ ክርስቶስ የመምጣቱን ምልክት ነግሮናል። ስለ ምልክቱ ተነግሮናል። ሐዋርያትም የጠየቁት ምልክቱን ነው፣ እሱም መልስ የሰጣቸው ምልክቱን ነው። ወገኖቼ ምልክቶቹን ማቴዎስ 24 ላይ ገብቶ ማንበብ ይቻላል። የዓለምን ፍጻሜ ማወቅ ከፈለጋችሁ ማቴዎስ 24ን አንብቡ። የዘመኑን መልክ ማወቅ ከፈለጋችሁ ማቴዎስ 24ን አንብቡ። መጽሐፍ ቅዱስን ታማኝ ከሚያደርጉ ክፍለ ምዕራፎች አንዱ ማቴዎስ 24 ነው። ለምን? ትንቢቱ ፍጻሜውን ስላገኘ ማለት ነው። እንዲህ ይሆናል ያ በጆሮአችን የሰማነው በዓይናችን እያየነው ነው። ይሄ ክርስቶስ ለመምጣቱ ዋዜማ ነው ማለት ነው። ክርስቶስ ይመጣል ብሎ ምልክቱን ተናግሮ ራሳችሁን ለንስሐ አዘጋጁ ማለት ሌላ ጉዳይ ነው። በዚህ ቀን ጌታ ይመጣል ብሎ ውዥንብር መፍጠር ደግሞ ተገቢ አይደለም እያልኳችሁ ነው ወገኖቼ። ይህንን ልትረዱ ይገባል። የተዋህዶ ልጆች ምልክቱን ነግሮናል። ምልክቱን የነገረን እንድንዘጋጅ ነው።
ለንስሐ እንድንበቃ የነፍስ ስንቅ እንድንቋጥር ሥጋ ወደሙ እንድንቀበል የጸና ሃይማኖት የቀና ምግባር እንዲኖረን ባለቀና በባከነ ሰዓት ውስጥ መሆናችን አውቀን ራሳችን ለንስሐ እንድናዘጋጅ ነው የነገረን ኢየሱስ ክርስቶስ። አሁን ይመጣል የሚለውን ካየን በኋላ መቼ ይመጣል የሚለውን ተነጋግረናል። እግዚአብሔር ገሃደ ይመጽእ ነው የሚለው። እግዚአብሔር ግልጥ ሆኖ ይመጣል። አያችሁ፣ ለፍርድ የሚመጣው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ እግዚአብሔር ነው ማለት ነው። አያችሁ፣ እግዚአብሔር የሦስቱ ስም ነው። አንሰ ሶበየ እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናገራለሁ ይላል። የእያንዳንዳቸውን መጠሪያ ሆኖ እናገኘዋለን። የአብ መጠሪያ ሲሆን የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ማንበብ ነው። እስመ ከመዘ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሕደ መጠው ወሀበ ቤዛ ለኩሉ። አንድ ልጁን ለሞት አሳልፎ እስከ መስጠት ደርሶ ዓለሙን እንዲሁ ወደደው። ያ አንድ እግዚአብሔር ዓለሙን ወደደው የተባለ እዚህ ላይ እግዚአብሔር የተባለ አብ ነው። የወልድ መጠሪያ ሲሆን ደግሞ በመዝሙር 46 ቁጥር 5 ላይ እግዚአብሔር በመለከት ድምፅ አረገ ይላል። በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይም በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ይልና ያ ቃል ሥጋ ሆነ። ስለዚህ ያ ቃል ሥጋ ሆነ ማለት በሌላ አነጋገር እግዚአብሔር ሰው ሆነ ማለት ነው። የመንፈስ ቅዱስም መጠሪያ ይሆናል። የአንድነት መጠሪያቸው ሲሆን ደግሞ በኦሪት ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። የሦስቱ መጠሪያ ይሆናል። የእያንዳንዳችሁ መጠሪያ ይሆናል። የወልድ መጠሪያ ሲሆን አይተናል። ኢየሱስ ክርስቶስ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ያ ቃል ሥጋ ሆነ። ኢየሱስ ክርስቶስ እግዚአብሔር ነው ማለት ነው። ኢየሱስ ክርስቶስ እግዚአብሔር ከሆነ እግዚአብሔር እያሉ አማላጅ ብሎ ነገር አለ ወይ? ተማላጅ እግዚአብሔር፣ አማላጅ እግዚአብሔር፣ ለማኝ የሆነ እግዚአብሔር፣ ተለማኝ የሆነ እግዚአብሔር፣ ፈጣሪ የሆነ እግዚአብሔር፣ ፍጡር የሆነ እግዚአብሔር ሊኖር አይችልም። እግዚአብሔር እግዚአብሔር ነው። ምእመናን፣ ኢየሱስ ክርስቶስ እግዚአብሔር ነው። ለፍርድ የሚመጣው እሱ እግዚአብሔር ነው። ይህንን እመኑ ወገኖቼ። ቀጥሎ ወአምላክነህ ኢያረምም፣ አምላካችን ዝም አይልም ይላል። አሁን ለፍርድ የሚመጣው እግዚአብሔር ዝም አይልም አለ። ዝም የማይለው እሱ ማን ነው? አምላክ ነው አለ። ኢየሱስ ክርስቶስ የባህሪ አምላክ ነው። ኢየሱስ ክርስቶስ እግዚአብሔር ነው። አማላጅ አይደለም የምንለው እግዚአብሔር ስለሆነ ነው። አማላጅ አይደለም የምንለው የባህሪ አምላክ ስለሆነ ነው። ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ሮሜ 9 ቁጥር 5። አማላጅ አይደለም የምንለው ፈራጅ ስለሆነ ነው ወገኖቼ። ማን ነው? ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ለወልድ ፍርድን ሰጠው። የዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ አማላጅ አይደለም የምንለው ፈጣሪ ስለሆነ ነው። መልካሙን ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ኤፌሶን 2 ቁጥር 10። አማላጅ አይደለም የምንለው የሕይወት ባለቤት ስለሆነ ነው። አብ ለሚወዳቸው ሕይወትን እንደሚሰጥ ወልድም ለሚወዳቸው ሕይወትን ይሰጣቸዋል። የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ ማለት ነው። ስለዚህ ኢየሱስ ክርስቶስ አማላጅ አይደለም የምንለው እግዚአብሔር ስለሆነ ነው። አማላጅ አይደለም የምንለው የባህሪ አምላክ ስለሆነ ነው። አማላጅ አይደለም የምንለው ፈራጅ ስለሆነ ነው። አማላጅ አይደለም የምንለው ፈጣሪ ስለሆነ ነው። አማላጅ አይደለም የምንለው የሕይወት ባለቤት ስለሆነ ነው። አማላጅ አይደለም የምንለው ሁሉ በእርሱ ስለሆነ ነው። አምላካችን ዝም አይልም። በመጀመሪያው አመጣጡ ዝም ብሎናል። በመጀመሪያው አመጣጡ ኢየሱስ ክርስቶስ ዝም ብሎናል። የመጀመሪያው አመጣጥ ሰው ሆኖ ሥጋ ለብሶ ነው ወደዚህ ምድር ላይ የመጣው እና በመጀመሪያው አመጣጥ በዝምታ አልፎናል። እንደፈለጉ ሲያደርጉት ሰዎች ብዙ ነገር ሲናገሩት የዮሴፍ ልጅ ነው ሲሉት ዝም ብሏቸዋል። ሎቱ ስብሐት ጋኔን አድሮበታል ሲሉት ኢየሱስ ክርስቶስን ዝም ብሏቸዋል። አጋንንትን ባጋንንት አለቃ ያወጣል ብለው ሲናገሩ ኢየሱስ ክርስቶስ ዝም ብሏቸዋል። ስለዚህ የመጀመሪያው አመጣጡ በዝምታ ነው ማለት ነው። ሁለተኛው አመጣጡ ግን በሚያስፈራ ግርማ ነው። እንዳልኳችሁ የመጀመሪያው አመጣጡ ጋኔን አድሮበታል ሲሉት የዮሴፍ ልጅ ነው ሲሉት እንደፈለጉ ሲናገሩት ሲያደርጉት ኢየሱስ ክርስቶስን ዝም ብሏቸዋል። ምራቅ ሲተፉበት በዘንግ ሲቀጠቅጡት የሾህ አክሊል ሲደፉበት ዝም ብሏቸዋል። እንዲያውም ቅዱስ ጴጥሮስ የኢሳይያስን ሐሳብ ወስዶ ትንቢተ ኢሳይያስ ምዕራፍ 57 ላይ ያለውን ሐሳብ ወስዶ
በሸላሾች ፊት ዝም እንደሚል በግ አፉን አልከፈተም፣ አልዛተም፣ መከራ ሲያደርሱበት አልተናገረም ይላል። በሁለተኛው አመጣጡ ግን ዝም አይልም ምእመናን። ለምን መሰላችሁ? የሚመጣው ለፍርድ ነው። ለፍርድ ከመጣ ደግሞ ዝም አይልም፣ ይናገራል። አበይት የሆኑ የፍርድ ቃላቶችን ኢየሱስ ክርስቶስ ይናገራል። ይህንን ማስተዋል ይገባል። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ኢየሱስ ክርስቶስ ይመጣል፣ ሰማይ በመብረቅ ይታረሳል፣ የብርሃን ዙፋን ይዘረጋል። ያን ጊዜ እልፍ አእላፋት መላእክትን አስከትሎ ይመጣል። ጻድቃንን በቀኙ በክብር ያቆማል፣ ኃጥአንን በግራው በሐሳር ያቆማል እና ጻድቃንን ምን ይላቸዋል? የአባቴ ብሩካን ዓለም ሳይፈጠር ያዘጋጀሁላችሁ መንግሥት ወርሱ ዘንድ ኑ ወደኔ ብሎ ይፈርድላቸዋል። በኃጥአን ላይ ደግሞ ይፈርድባቸዋል። ለሰይጣንና ለሰራዊት ወደ ተዘጋጀው ወደ ገሃነመ እሳት ሂዱ ብሎ ይፈርድባቸዋል። ስለዚህ ዝም አይልም ማለት ይናገራል። ለጻድቃን ይፈርድላቸዋል፣ በኃጥአን ላይ ደግሞ ይፈርድባቸዋል። እሳት ይነድድ ቅድሜሁ፣ እሳት በፊቱ ይነዳል። ያ እሳት ለጻድቃን ብርሃን የሆነ እሳት፣ ሕይወት የሆነ እሳት፣ ለኃጥአን ደግሞ መቅሰፍት የሆነ እሳት ማለት እኮ ነው ወገኖቼ። መቅሰፍት የሆነ እሳት ለኃጥአን። ስለዚህ እሳት በፊቱ ይነዳል ማለት በኃጥአን ላይ ይቆጣል፣ ይፈርዳል ማለት ነው። እንግዲህ እንጠቅልለው የተዋህዶ ልጆች፣ አምላካችን ለፍርድ ይመጣል ብለናል። የኛ ድርሻ ምን መሆን አለበት? እሱ ለፍርድ ይመጣል። እሱ ለፍርድ የሚመጣበት ቀን ለኛ ለካስ የፍርድ ቤት የቀጠሮ ቀናችን ነው ማለት ነው። የፍርድ ቤት የቀጠሮ ቀን ያለው ደግሞ የፍርድ ቤት ቀጠሮ ያለው ራሱን ያዘጋጃል አይደለ? ዳኛውም ያው ዳኛው ብዙ ነገር ሊናገረው ይችላል፣ ያስባል፣ ይከራከራል፣ ጠላቱን የሚረታበት ነገር ካለ ይዘጋጃል አይደለ? ኢየሱስ ክርስቶስ ለፍርድ ሲመጣ ያ የፍርድ ቀን ለኛ የፍርድ ቤት የቀጠሮ ቀናችን ነው። ስለዚህ የፍርድ ቤት ቀጠሮ እንዳለው አይነት ሰው ሆነን ራሳችንን እናዘጋጅ። መዘጋጀት ምንድነው? የነፍስ ስንቅ መቋጠር ነው፣ ንስሐ መግባት ነው፣ ስጋው ደግሞ መቀበል ነው፣ በጸና ሃይማኖት በቀና ምግባር መኖር ነው። ተዘጋጅታችሁ ኑሩ ተብሏል። ዛሬ የዝግጅት ቀን አይደለም። በነገራችን ላይ ክርስቲያኖች፣ ምጽአት የዝግጅት ቀን አይደለም። ዝግጅት ቀድሞ ነው። ዛሬ የፍርድ ቀን ነው። ስለዚህ ቀድሞ መዘጋጀት ያስፈልጋል። ለፍርድ ሲመጣ የፍርድ ቤት ቀጠሮ ያለው ሰው ጠላቱን የሚረታበትን መንገድ ያስባል። አንዳንድ ጊዜ ዳኛውም መስቀለኛ ጥያቄ ሊያቀርብብኝ ይችላል ብሎ ያስባል አይደለ? ኢየሱስ ክርስቶስ ግን ለፍርድ ሲመጣ ያላሰብነውን ጥያቄ አይደለም የሚጠይቅ። ዳኛው በዚህ ምድር ላይ ያላሰብነውን ጥያቄ ሊጠይቀን ይችላል አይደል? ክርስቶስ ለፍርድ ሲመጣ ግን የሚያቀርብልን ጥያቄ የታወቁ ጥያቄዎች ናቸው። ዛሬ የምናውቃቸው፣ ዛሬ የተማርናቸው፣ ዛሬ መመለስ የምንችላቸው የተበራሩ የተገለጡ ጥያቄዎች ናቸው። ጥያቄዎቹ ምንድናቸው? ተርቤ አብልተኸኛል ወይ? ተጠምቼ አጠጥተኸኛል ወይ? እንግዳ ሁኜ ተቀብለኸኛል ወይ? ታርዤ አልብሰኸኛል ወይ? ታምሜ ጠይቀኸኛል ወይ? ታስሬ አስፈትተኸኛል ወይ ነው ጥያቄው። የምናውቀው ጥያቄ ነው። ዛሬ በምድር ላይ ይህን ጥያቄ ስለምናውቀው መመለስ እንችላለን። ያን ጊዜ የምንመልስበት ቀን አይደለም፣ ዋጋ የምናገኝበት ቀን ነው። የሥራችን ውጤት የምንቀበልበት ቀን ነው። መመለስ ያለብን ዛሬ ነው ማለት ነው። ለምሳሌ የተራበ ካበላ አንድ ሰው ለጥያቄው መልስ ሰጥቷል ማለት ነው። የተጠማ ካጠጣ ለጥያቄው መልስ ሰጥቷል። እንግዳ ከተቀበለ አንድ ክርስቲያን ለጥያቄው መልስ ሰጥቷል። የተራቆተ ካለበሰ ለጥያቄው መልስ ሰጠናል። የታሰረ ከጠየቅን ለጥያቄው መልስ ሰጠናል። የታመምን ከጠየቅን ለጥያቄው መልስ ሰጠናል ማለት ነው። ስለዚህ ኢየሱስ ክርስቶስ ለፍርድ ይመጣል። ያ የፍርድ ቀን ለኛ ደግሞ የፍርድ ቤት የቀጠሮ ቀናችን መሆኑን አውቀን የፍርድ ቤት ቀጠሮ እንዳለው ሰው አይነት ሁነን ሁልጊዜ ተዘጋጅተን እንኖር። ይህንን አትርሱ የተዋህዶ ልጆች፣ ይህንን አትርሱ። ስድስቱ ቃላት ሲጠቀለሉ ምጽዋት ላይ ያተኮሩ ናቸው። አያችሁ፣ ከፍርድ ቀን ለመዳን ከፍርድ ለመዳን ምጽዋት ላይ ስራ እንስራ። ምጽዋት ላይ ያተኮረ ስራ እንስራ። ድሆች ላይ እንስራ ስራ። ወገኖች፣ ምጽዋት ከእግዚአብሔር መታረቂያ መንገድ ነው። በዚህ በትንቢተ ዳንኤል ምዕራፍ 2 ቁጥር 42 ላይ ታስታውሱ ከሆነ በአንድ ወቅት ናቡከደነጾር ክፉ ህልም አለመና ግራ ተጋባ። ዳንኤልን ሲያማክረው ምን አለው? ለድሆች በመመጽወት በደልህን አስቀር አለው። አብዝተህ ለድሆች በመመጽወት በደልህን አስቀር አለው። አያችሁ ምን ማለት ነው?
ምጽዋት ከሰጠ እግዚአብሔር ይቅር ይልሃል፣ ፈጣሪ ይራራልሃል እያለው ነው። ምጽዋት ከእግዚአብሔር ምህረት የምናገኝበት መንገድ ነው። ከእግዚአብሔር የምንታረቅበት መንገድ ነው። ወገኖች ለዘይ ገብረ ምህረተ በዲበ ምድር አልቦ ዘይሜህሮ በሰማያት፣ በምድር ላይ ምህረት ያላደረገ በሰማይ ምህረት የሚያደርግለት የለም። ስለዚህ ምህረት እንዲያደርግልን ፈጣሪ ከፍርድ ለመዳን እንድንችል ምጽዋት ላይ ስራ እንስራ፣ ድሆችን እናስብ። ያን ጊዜ ኢየሱስ ክርስቶስ የሚጠይቀን ጥያቄ ስላነበብነው መጽሐፍ፣ ስለ እያንዳንዳችን ዕውቀት፣ ስለ እያንዳንዳችን የትምህርት ደረጃ፣ ስለያዝነው ዲግሪ ምናምን አይደለም። ኢየሱስ ክርስቶስ ስላጠራቀምነው ሀብት አይደለም። የሌላው ነገር ይቅርና የሃይማኖት ጥያቄ እንኳን አይነሳም። ያመነ ሰው የሚጠየቀው ጥያቄ የምግባር ጥያቄ ነው። በጎ ስራ ሰርተሃል ወይስ አልሰራህም? ድሃውን አስበሃል ወይስ አላሰብክም ነውና ድሆች ላይ ስራ ልንሰራ ይገባል። ክርስቶስ ለፍርድ ሲመጣ እንዳናፍር። ይህን ያህል ከተነጋገርነ የተዋህዶ ልጆች ይበቃናል። ኢየሱስ ክርስቶስ አመዳግም ምጽአቱ ክርስቶስ በምሕረቱ ይዘከረነ፣ አመዳግም ምጽአቱ እያሳፍረን። ኢየሱስ ክርስቶስ ሲመጣ ዳግመኛ እንዳያሳፍረን በምሕረቱ በቸርነቱ ያስበን። የአባቴ ቡሩካን ከሚላቸው ከጻድቃን ወገን ይደምረን። በቀኝ ቁመት ለቀይ ቁመት ለመንግስተ ሰማይ ሁላችንንም ያብቃን። በእውነት ከፍርድ ለመዳን ንስሐ ገብተን ስጋውን በልተን ክቡር ደሙን ጠጥተን የአባቶቻችን ከተማ የቅዱሳንን ርስት እንድንወርስ ቅዱስና መልካም ፈቃዱ ይሁንልን። እንደ ዛሬዋ ቀን የዛሬ ዓመት ሁላችንንም በሰላም ያድርሰን።